ቀለበት አሰሩ። ዳጣ እጅጉን ደነገጠች። ቆይ እስከ ዛሬ ሲጫወትብኝ ነበር ማለት ነው? ወይዘሮ ማርታ እጅጉን አፏን አፍጣ አይኗን አፍጣ አፏን ከፍታ ጉድ አለች። እንዴት እንደዚህ ሊሆን ይችላል? በዚህ ቅጽበትማ በፍጹም ኤቢ አይሆንም ብላ ተማጎተች። ቢሆንም እንኳ ኤቢ ከምንም በላይ እጅጉን ደስ ብሎኛል እማዬ በህይወቴ ጣልቃ እንድትገቢ አልፈልግም ብላ ለእናቷ ማስጠንቀቂያ ሰጠቻት። ኤቢ እጅጉን ደስተኛ ሆነች። ናታን በሚያሳዝን ሁኔታ የማይወጣው አቀስት ውስጥ ገባ። ዳጣ ናታንን አንተ ማፈሪያ ነህ፣ የእውነቴን ነው ምልክ በጣም ጀግና ወንድና እንዲሁም ብርቱ ታታሪ በጣም በራስህ የምትተማመን ወንድ አድርጌ ነበር ሳስብህ የነበረው። ነገር ግን ተሳስቼ ነበረ። ምኑ ማፈሪያ ነህ? እንዴት እኔ ላይ እንደዚህ ታደርጋለህ? ብላ ጉድ አለች። ናታን ምን መለሰ? ትሰሚኛለሽ ዳጣ፣ እኔ ለአንቺ ፍቅሬን በብዙ ምክንያት ላሳይሽ ሞክሬ ነበር። ነገር ግን አንቺ አሻፈረኛልሽ። ቆይ አንቺ የአራዳ ልጅ አይደለሽ እንዴ? ታዲያ አራዳ ለምንድነው ፍቅር ሲሰጡት የማይገባው? ትሰሚኛለሽ? ከዚህ በኋላ በእኔና በኤቢ መካከል ምንም የሚያገባሽ ነገር የለም ብሎ አላት። ዳጣ የምን ተሰማት? ዳጣ በሚያሳዝን ሁኔታ ያሳለፈችውን እያንዳንዱ ከናታን ጋር መልካም ጊዜዎቹን በሙሉ እያስታወሰች ደም እንባ ማልቀስ ሆነ ስራዋ። ቆይ እንዴት እንደዚህ ሊሆን ይችላል? ቆይ ለምንድን ነው እኔ ላይ እነዚህ ሁሉ ፈተናዎች እየበዙብኝስ ያሉ? መጀመሪያውንስ እኔ ናታንን አልፈልግህም፣ በዛ ላይ ደግሞ ኤቢ ተወድሃለች ብዬ ካልኩ በኋላ ለምንድን ነው እንደዚህ አይነት ስሜት እየተሰማኝ ያለው? ለምንድን ነውስ የሚናፍቀኝ? ለምንድን ነው ስለሱ የማስበውና የሚጨንቀኝ? የምናደደውስ ምን አይነት ስሜት ነው? እያለች ከራሷ ጋር ግጭት ውስጥ ገባች። ወይዘሮ ማርታ ናታንን ቁጭ አድርጋ አናገረችው። ቆይ እኔም ብልህ የእውነት ኤቢን ወድሃትና አፍቅረሃት ነው ወይስ ደግሞ ገና ለገና ዳጣ እምቢ ስላለችህ ዳጣን ለማቃጠል ብለህ ነው? ይሄ ነገር ምንም እያማረኝ አይደለም። መጨረሻው ግን እመነኝ ቤተሰብ ጋር ሂዶ በጣም ብጥብጥ ነው የሚሆነው። ልጅን እጎዳታለሁ ብለህ ብታስብ እኔ ራሴ አንቄ ነው የምገልህ ብላ ማስጠንቀቂያ ሰጠችው። ተይ እንጂ ትዬ፣ አንቺ ራስሽ አልነበርሽ እንዴ ልጅሽን ስትገፋፊያት የነበረው? ምን አዎና የማላቅ ይመስልሻል እንዴ? ውሃ እያንዳንዱ ነገር ነግራኛለች። እናም እኔንና ኤቢና አጋብተሽ ሀብቱና ንብረቱን እኔና እሷ እንድንቆጣጠረው ድርጅቱንም ጭምር ስትመኝና ስትፈልጊው አልነበር? ስለዚህ ህልምሽ ዛሬ ተሳክቷል። ስለ ዳጣ ደግሞ ከዚህ በኋላ አይመለከተኝም። አሁን ህይወቴ ውስጥ ያለችው ኤቢና ኤቢ ብቻ ናት ብሎ አለም። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ሞገስ አቶ ደረጀ እና ቶሎ ቀለበት ፕሮግራሙ ላይ ብሎ ስለነበረ ሞገስ እጅጉን ተናደደ። ቆይ ለምን እንደዚህ ታደርጋለህ ግን ደረጀ? ማለቴ ምንም ቢሆን አስባችሁበት ነው ግን ከዚህ ከልጅ ጋር ቀለበት እንዲታሰር የፈለጋችሁት? ምን ላርግ ብለህ ነው? እውነት ለመናገር ናታን የሚወዳት አልመሰለኝም ነበር። አሁን ላይ ግን የእውነትም ቀለበት ለማሰር ከፈለገ ወዷትና ፍቅሯት ነው የሚመስለኝ። ነው ብለህ ነው ደሬ? እንግዲህ እንደዛ ይመስለኛል። ወይስ ደግሞ ልጄ ላይ እየተጫወተባት ነው ብለህ ታስባለህ? አይ እኔስ እየተጫወተባት ነው ብዬ ማሰብ ሳይሆን ያው አለ አይደለ በዙሪያ በጣም ብዙ ሰዎች ስላሉ ምናልባት ያው እነዳጣን ምን እንዳትጨርሰው አንተ ታውቃለህ ሞገስ፣ ምንም ቢሆን ምንም ባይተዋወቁ እንኳ
ኤቢና ዳጣ እህታማቾች ናቸው። ስለዚህ በፍጹም ኤቢ የወደደችውን ዳጣ ልትወድ አትችልም። ግን እኮ ፍቅር ነው፣ ድንጋይ ላይ ላፍ ይችላል። በዛ ላይ ደግሞ በፍጹም ኤቢን ብትሆን የእውነት ዳጣ እህቷ ትሆን አትሆን አላወቀችም ነበረ። በቃ ስለዚህ እኔ ግን ይሄ ነገር ምንም ደስ አላለኝም። ምናልባት ከቀለበቱ ፕሮግራም በኋላ ሌላ ጭቅጭቅና መከራ እንዳይመጣ ብዬ ነው ሲለው፣ አይ እንግዲህ የፈለጉትን ያድርጉ ብሎ አለ። ወይዘሮ ማርታ እጅጉን ደስ ቢላትም ግን በጣም ከፍቷታል። ቆይ ይህ ልጅ እውነትም እንዳለችው ከሆነ ዳጣን የሚወዳት ከሆነ ዳጣን ለማስቀናት ከሆነ ይች ልጅ ያገባት የኔ ልጅ አሻንጉሊት መጫወቻ ናት ወይ? ቆይ ምንድነው የማደርገው ብላ ብቻዋን በሀሳብ ቅልጥ አለች። ከዛ መጣና ደረጀ፣ ምን ነው ማርቲ ዛሬ ደግሞ በሀሳብ ጭልጥ ብለሻል? እንዴት አመሸሽ እያልኩሽ እኮ ዝም አልሽኝ። ውይ ደርዬ በጣም ይቅርታ፣ ምን ላድርግ ብለህ ነው? አረጀሁ እኮ። ኦ ስለምን ማርጀት ነው የምታወሪው? አሁን አንቺ እኔና አንቺ ስንተያየ ተይ፣ ኧረ እንደዛ አይባልም። ማለቴ የኤቢ ነገር አሳስቦኝ ነው። ማለት የኤቢና የናታን ነገር ነዋ። እንደው የእውነት ናታን ከልቡ ወዷትና አፍቅሯት ይመስልሃል ያደረገላት? አይ ማርቲ፣ ቆይ ግን ለምንድን ነው እንደዚህ እራስሽን የምታስጨንቂው? ማለቴ አንቺ አይደለሽ እንደ መጀመሪያውኑ እዚህ ውስጥ የገፋፋሻት? አየሽ፣ ባትገፋፊያት ኑሮ ምናልባትም ኤቢ እዚህ ሁሉ ጣጣ ውስጥ ባልገባች ነበር። እንግዲህ እንደዚህ ነው። ስለዚህ አንቺ የፈለግሽው ነገር ስለሆነ አሁን ላይ መበሳጨትም ሆነ ማዘን አይጠበቅብሽም ብሎ አላት። እሺ በቃ ተወው ደሬ፣ ይሄንን ነገር ቢያልፍ ይሻላል። ሰላምዬ ናታን ላይ በጣም ተናደደችበት። የእውነት አንተ ግን አምኜህ ነበር፣ እንዴት ልቤን ትሰብረዋለህ ብላ ስትለው፣ ምን ነው ሰላምዬ አንቺ አላፈቀርሽኝ አልወደድሽኝ? አንቺ የምታየኝ እንደ ልጅሽ ወይም እንደ ታላቅ ወንድምሽ ነው። ምን አደረጉ? እንዴት ብትደፍር ነው ይህንን አይነት ጨዋታ እዳጣ ላይ የምትጫወተው? አይ እውነት ለመናገር ሰላምዬ አየኋት፣ በፍጹም እኔን ልታፈቅረኝና ልትወደኝ አትችልም። ምክንያቱም ዳጣ የፍቅር ሰው አይደለችም። ታከብራለች፣ ብዙ ነገር ታደርጋለች እንጂ እኔ የሚሰማኝ ስሜት እሷ የላትም። እናማ ኤቢ ደግሞ ለእኔ ስሜት አላት። ስለዚህ ቢያንስ ኤቢን ልረዳት ብዬ ነዋ። እና ገና ለገና ሳታፈቅራት ተው፣ ትክክል አላደረክም። አይ እንግዲህ ሰላምዬ ገብቼበታለሁ፣ እባክሽን ሌላ ምንም ነገር እንድትጠይቂኝ አልፈልግም ብሎ አላት። እሺ ናታን፣ ለማንኛውም ግን አንድ ቀን ዳጣን ያጣኋት ቀን እራስህን እንዳታጣ ብላ ስትለው፣ ምን? አዎ ምን ነው ቁማ የምጠብቅህ ይመስልሃል እንደ? አይ እንደዛም አታደርግም እኮ ስለዚህ ብጠብቃት ይሻልሃል ብላ ሄደች። በሌላ በኩል ዳጣዬ እንግዲህ ቤቱን ጥላ ጠፋች እና አባቷ በጣም ተጨነቀ። ቆይ ዳጣ የት ነው ሄደችው ዛሬ እያሉ ቤት ውስጥ ሁሉም ቢፈልጓት ውሃ ሳትቀር ዳጣ ሳትመጣ በፍጹም ምግብ እምቀምስ አይመስለኝም እያለች እምቢ አለች። እና ቆይ ለምንድን ነው ይች ልጅ ከቤት ወጥታ የሄደችው? እናስ ምንድን ነው እያለ ሲደውልላት ስልኩን አነሳች እና አባዬ እንዴት ነህ? ቆይ ለምንድን ነው ይሄንን ነገር እኛን እንደ ባዳ እያየሽ ጥለሻት ውጪ ብዬ ስንት ጊዜ መከርኩሽ? ውይ አባዬ በጣም ይቅርታ፣ ጥሩ ስሜት ላይ ስላልነበርኩ እኮ ነው። እንዴ ቆይ አንቺ ስሜት በየቀኑ ነው እንዴ የሚቀያየረው? ውይ አባዬ በቃ ተወኝ፣ አትጨቅጭቀኝ ብላ ዘጋችበት። አቶ ደረጀ ግራ ገባውና ውጭ ላይ ቁጭ ብሎ ሰላም መጣች። እንዴት ነው ጋሼ? ምን ደህና አለ ብለሽ ነው? ምን ተፈጠረ ደግሞ? ያው ዳጣ ናታ። ምን ይዋጋለው እንግዲህ አንተና ማለቴ ባለቤትህ የማይሆን ነገር ስላደረጋችሁ ይሆናል። ደግሞ ምን ያደረግን? ምን ነው ማርቲ ተናገረቻት እንዴ? አረ ምን በወጣት ግን ደግሞ ኤቢንና የእውነቴን ነው ናታን ቀለበት እንደዚህ ማድረጋችሁ ትክክል አይደለም። ግን እኮ ፈልገው ነው አይደል እንዴ? አዎ ቢሆንም ግን ማንን ይጎዳል ብላችሁ ማሰብ ነበረባችሁ። ብቻ አንቺም ዳጣን እያልሽኝ ባልሆነ ይመስለኛል። እንግዲህ ያው አንተ መቼም ስለ ፍቅር ስለማይገባ ምን ማለት ፈልገሽ ነው? አንተ ስለ ፍቅር ቢገባህ ኑሮ እንደዛ የምትወድህና የምታፈቅረ የምትንከባከበህ ሚስት እያለች አንተ ግን
እየጠጣህ እየመጣህ ሌላ ሴት መቼ ያምርህ ብለህ ነበር። እባክሽ ሰላም፣ አንድ ጊዜ የተፈጠረ ስህተት ለምንድን ነው በየቀኑ እየደጋገምሽ እንደዚህ የምትወጊኝ? ኧረ እባክህ፣ ለአንተ የአንድ ቀን ስህተት ሊሆን ይችላል፣ ለእኔ ግን የዘላለም ጸጸት ሆኖብኛል። እስኪ ንገረኝ፣ አሁን ለሚስትህ ምን ብዬ ነው የምነግራት? አልገባኝም። ምን እንዳልገባ ትሆናለህ? እሷ ስልክ ቁጥሩን አንጣ እያለች ያንጭ እያለችኝ እየጨቀጨቀችኝ አይደል? እና ታዲያ እኔ የማንን ቁጥር ልስጣት? በዛ ላይ ሰርጋኔ መደር ትፈልጋለች። ማን ነው ወንድ የሚሆነው? ወይስ ደግሞ ልክ ቬሎ እንደሚከራየው ሁሉ ባልም ልከራይ ብላለችው። ትሰማኛለህ? ይሄ ልጅህ የአብራክ ክፋይ ነው። በዛ ላይ ወንድ ልጅ ስለሌለህ ይሄ ወንድ ልጅ ነው። እናም ልጅህን በጸጋ ትቀበላለህ ብላ አለችው። ደረጀም እሺ እኔ ልጆች መች ጠልቼ አውቅ ነበር? ዳጣ ምን? ዳጣ ያንተ ልጅ ናት እንደ አፏን አፈናትና እባክሽ ሰላም፣ ይሄ ወሬ በእኔና ባንቺ ይቅር። ምን ማለት ነው? ለካ ዳጣ ምን አለችሽ? አይ ምንም አላለችኝም። ለማንኛውም አታስብ፣ ሚስጥርህ ከኔ አይወጣም ብላ ወደ ክፍሏ ሄደች። ከዛ ዳጣ እያንዳንዱ ነገር ያለቻትን ማሰብና ማስተዋል ጀመረች። እና ይህ አረመኔ ጨካኝ የእውነትም ያን ጊዜ ዳጣን የጣላት እሱ ይሆን እንዴ? የኔንስ ልጅ እሱ የእውነት ይጥልብኝ ይሆን ወይስ ምንድን ነው የማደርገው? እያለች በሀሳብ መሄድ ሆነ ስራዋ። ከዛ ምን አያያይ፣ በፍጹም ይሄ ነገርማ ሊሆን አይችልም፣ ግን ደግሞ ቢሆንስ አይ እያለች በቃ። ከዛ ዳጣ መጣችና እንዴ ሰላምዬ ምን ሆነሽ ነው ዛሬ ደግሞ ብቻሽን ታወሪያለሽ? አወራሁ እንዴ? መቼም ከዚህ ሌላ አገር እያዝልኝ ብለሽ ዳንክራት ትመች? ውይ በጣም ይቅርታ። እንዴት ነሽ? ምን ነው የደበረሽ ትመስላለሽ? ኧረ አልደበረኝም። ምን ነው ቀናሽ እንዴ? ምን ያስቀናኛል? ማለቴ ኤቢና ናታን ቀለበት አሰሩ አይደል? ታዲያ ከነሱ ጋር ምን አገናኘኝ? ምንም ቢሆን ናታን ጓደኛሽ አይደል? እና ጓደኛዬ ብቻ ነው። ስለዚህ እንደውም ደስ ብሎኛል። የእውነት ዳጣዬ ምንም አልተሰማሽም? እባክሽ ሰላምዬ አሁን ራሴን ባዳምጥ ይሻላል ብላ ወደ ክፍሏ ገብታ አሻንጉሊቷን ይዛ በሀሳብ ጭልጥ አለች። ከዛ ናታን ደወለላት። ምን ነው በጨለማ አይከብድም እንዴ? ማለቴ ፍቅረኛ ጋር መደወል ሲገባህ እኔ ጋር መደወሉ ምን ችግር አለው? አንቺስ ምን እንደምትሆኝ ማን ያውቃል? ኧረ እባክህ ደባልህ እንደሆን ነው እንዴ? ቆይ ግን ለምንድን ነው በድግሱ መካከል እንደዛ በረሽ የርሹ? ዳጣ ምንም እንዴ? ምን ነው ማለቴ ምናልባት ወድሽኝ እንደው ብዬ ነው። አይመለከትም፣ እንዳንተ አይነት አውሬና ረመኔ ሰው አልወድም ብላ አለችው። የእውነት ኤቢና ናታን ቀለበት ማሰራቸው ትክክል ነው ወይስ ደግሞ ስህተት ነው? ውድ የህያቤቴ ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያድርግ።